ከሁለተኛው የዓለም ጦርነት ቀውስ ማግስት ጀምሮ ለጥንታዊቷ አህጉር አውሮፓ አስተማማኝ የደህንነት ጋሻ ሆኖ የኖረውና የምዕራባውያንን አንድነት በጽኑ ዓለት ላይ ያቆመው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዛሬ በዋሽንግተን ያልተገመቱ ፖለቲካዊ ውሳኔዎችና በአህጉሪቱ መሪዎች ዲፕሎማሲያዊ ፍጭት መካከል ወድቆ ህልውናው ጥያቄ ውስጥ ገብቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ምድር 5000 የአሜሪካ ወታደሮችን ለመቀነስና የረጅም ርቀት የቶማሃውክ ሚሳይሎችን ስምሪት ለመሰረዝ የወሰኑት ድንገተኛ ውሳኔ በአውሮፓ የፖለቲካ መድረክ ከፍተኛ ድንጋጤና ስጋት ፈጥሯል። ይህ በትራንስ አትላንቲክ ህብረት የተከሰተው ስንጥቅ አጋር ሀገራት የነገው ህልውናቸው ላይ ጥያቄ እንዲያነሱ ከማድረጉም በላይ በተለይ በሩሲያ አዋሳኝ ድንበሮች ላይ የሚገኙትን የባልቲክ ሀገራት የደህንነት ስጋት በእጅጉ አጉልቶታል። ሆኖም ሰሞኑን በብራስልስ ከሚገኘው የኔቶ ጠቅላይ መምሪያ የወጡ ወታደራዊ መግለጫዎች ለአውሮፓ መሪዎች የሰከነ ተስፋን ለመስጠት የሞከሩ ነው። የኔቶ ከፍተኛ ወታደራዊ ባለስልጣንና የአሜሪካ አየር ኃይል ጄኔራል አሌክስ ግሪንኮዊች ከአሁኑ የ5000 ወታደሮች ቅነሳ ውጭ በቅርብ ጊዜ ሌላ ተመሳሳይ እርምጃ እንደማይኖር አስታውቀዋል። ይህ መግለጫ በአውሮፓ ሰማይ ላይ ያንዣበበውን የጭንቀት ደመና ለአፍታም ቢሆን የገፈፈ እርምጃ፣ ከጀርባው ያለው የፖለቲካ ቁርሾ፣ የኢራኑ ጦርነት ያስከተለው ጣጣና የወደፊቱ የኃይል ሚዛን ለውጥ ግን አሁንም የዓለም አቀፍ ተንታኞች ዋነኛ አጀንዳ ሆኖ ቀጥሏል። የዚህ ድንገተኛ ወታደራዊ ውሳኔ ምክንያት የሚመዘዘው ከጦር ሜዳ ስልታዊ ለውጦች ይልቅ በአሜሪካና በጀርመን መካከል ከተቀሰቀሰው የቃላት ፍልሚያና የፖለቲካ ቁርሾ ነው። የጀርመኑ መራሄ መንግስት ፍሬድሪክ መርዝ አሜሪካ በኢራኑ ጦርነት ግልጽ የሆነ ስልት የላትም በማለት የወረወሯቸው የትችት ቃላት በኢራን መሪዎች ዘንድ ዋሽንግተን የተዋረደች ነው የሚል ይዘት ነበረው። ይህ የቻንስለሩ ትችት በነጩ ቤተ መንግስት የቁጣ እሳት አቀጣጥሏል። ፕሬዝዳንት ትራምፕ በአጋሮቻቸው ላይ ያደረባቸውን ቅሬታ በኢራኑ ጦርነት አውሮፓ በቂ ድጋፍ አልሰጠችንም ያሉ ሲሆን የጦር ኃይል ቅነሳው አጸፋዊ እርምጃ ነው ተብሏል። የፔንታጎን ዋና ቃል አቀባይ ሾን ፓርኔል እንዳረጋገጡት አሜሪካ በአውሮፓ አሰማርታው የነበረውን ወታደራዊ ብርጌድ ቁጥር ከ4 ወደ 3 ዝቅ አድርጋለች። ይህ ደግሞ በፖላንድና ጀርመን ሊደረጉ የነበሩ ወታደራዊ ስምሪቶችን እንዲሰረዙ አድርጓል። ውሳኔው አስቀድሞ በአውሮፓ የሰፈረውን 80,000 የሚጠጋ ጦር አንድ ላይ ከማስወጣት ይልቅ አዲስ ሊተካ የነበረውን ጦር ኃይል በማስቀረት ተግባራዊ የተደረገ ቢሆንም በአጋሮቹ ዘንድ ግን በድንገት የመከዳት ያህል ክፉ ስሜት ፈጥሯል። የዚህ ውሳኔ አስደናቂና አሳዛኝ ገጽታ ወደ ፖላንድ ሊጓዙ የነበሩ የጦር አባላት የደረሳቸውን መመሪያ የሚያሳይ ነው። ከአሜሪካ ጦር ሰራዊት የተወጣጡ ወደ 4000 የሚጠጉ ወታደሮች ወደ ፖላንድ የሚያደርጉት ጉዞ የተሰረዘ ሲሆን ጥቂት የማይባሉት አውሮፕላን ላይ ሊሳፈሩ ደቂቃዎች ሲቀራቸው ጉዞ መሰረዙ ተነግሯቸዋል። ከዚህ ክፍለ ጦር ውስጥ ወደ 1000 የሚጠጉ ወታደሮችና 1700 የሚሆኑ የጦር መሳሪያዎች አስቀድመው አውሮፓ የደረሱ ቢሆንም የተቀረው ስምሪት ግን በአንድ ጀንበር ተሰርዟል። ወደ ፖላንድ ሊያቀና የነበረው ጦር ስምሪት መሰረዝ ትልቅ የደህንነት ክፍተት የፈጠረው እንደ ኤስቶኒያ፣ ላትቪያና ሊቱዌኒያ ባሉ የባልቲክ ሀገራት ላይ ነው። እነዚህ ሀገራት ከሩሲያ ጋር ድንበርተኛ በመሆናቸው የአሜሪካ ጦር መኖር የህልውናቸው ጋሻና ጠላትን የማስፈራሪያ ዋነኛ መሳሪያቸው ነው። ወደ ፖላንድ ሊያቀና የነበረው ብርጌድ በከፊል ወደ ባልቲክ ሀገራት በመሄድ የደህንነት ጥበቃን ሊያጠናክር የታቀደ ነበር። የኤስቶኒያ የውጭ ጉዳይ ሚኒስቴር ዋና ጸሐፊ ዮናታን ቪሴቪዮቭ ይህንን ድንገተኛ ሁኔታ ሲገልጹ ክስተቱን ጊዜያዊ መስተጓጎል ወይም የስራ እክል በማለት ጠርተውታል። ይሁንና ሁኔታው የኔቶን አጠቃላይ የመከላከል አቅም ሙሉ በሙሉ የሚያስመደምድ፣ በኤስቶኒያ ምድርም የአሜሪካ ሰንደቅ ዓላማ ዝቅ እንዲል እንደማያደርገው አረጋግጠዋል። የኤስቶኒያ መከላከያ ሚኒስትር ሃኖ ፔቭኩር በበኩላቸው ስለ ሁኔታው በቂ መረጃ እንደሌላቸው ገልጸው የምናውቀው ነገር ቢኖር የአሜሪካ ጦር በኤስቶኒያ እንዳለና ወደፊትም እንደሚቆይ ነው ብለዋል። የሊቱዌኒያ የውጭ ጉዳይ ሚኒስትር ከስቱትስ ቡድሪስ በበኩላቸው የ1000 አሜሪካውያን ወታደሮች አለመምጣትን እንደ ቴክኒካዊ ችግር በመቁጠር ጉዳዩ በንግግር ተፈቶ አሜሪካውያን በሀገራቸው ምድር መቆየታቸውን እንደሚቀጥሉ ያላቸውን ተስፋ ገልጸዋል። የዋሽንግተን ባለስልጣናት ይህንን የአውሮፓውያን ስጋት ለማለዘብ የተለያዩ ማባበያ ሀሳቦችን ሰንዝረዋል። ምክትል ፕሬዝዳንት ጄዲ ቫንስ በነጩ ቤተ መንግስት ለጋዜጠኞች በሰጡት መግለጫ አሜሪካ በፖላንድ ያላትን ጦር ኃይል ቁጥር የቀነሰች መሆኑን በጽኑ አስተባብለዋል። ቫንስ ከዚህ ቀደም እንደገለጹት የጦር ኃይላቸውን እንዳልቀነሱ ይልቁንም ወደ ሀገሪቱ ሊደረግ የነበረውን የወታደራዊ ኃይል ጉዞ በጊዜያዊነት እንዳዘገዩ አስታውቀዋል። አያይዘውም ዓላማቸው አውሮፓ የራሷን ነጻነት፣ ሉዓላዊነትና ራስን የመከላከል አቅም በራሷ ትከሻ እንድትሸከም ማድረግ እንደሆነ ገልጸዋል። የፔንታጎን ቃል አቀባይ ፓርኔል ሀገራቸው የትኛውን ጦር የት እንደምታሰማራ ወደፊት በምታደርገው ስልታዊ ግምገማ እንደምትወስን፣ ፖላንድም እንደ ሁልጊዜው በአርአያ የምትጠቀስ የአሜሪካ አጋር መሆኗን ገልጸዋል። መከላከያ ሚኒስትሩ ፒተር ኤግዜትም ከፖላንድ አቻቸው ቭላዲላቭ ኩሲኒያካሚሽ ጋር በስልክ መነጋገራቸውን ይፋ አድርገዋል። ምንም እንኳን ሌተናል ጄኔራል ግሪንኮዊች በቅርብ ጊዜ ውስጥ ሌላ ተጨማሪ የጦር ኃይል ቅነሳ አይኖርም ቢሉም የወደፊቱ የትራንስ አትላንቲክ አባል ሀገራት ግንኙነት ግን ከአሜሪካ ጥገኝነት ሙሉ በሙሉ የሚላቀቅ እንደሚሆን ፍንጭ ሰጥተዋል። ጄኔራሉ ሲናገሩ በረጅም ጊዜ ሂደት አውሮፓ የራሷን ወታደራዊ አቅምና ብቃት የገነባች ስትሄድ ተጨማሪ የአሜሪካ ወታደሮች መውጣታቸው የማይቀር ነው ብለዋል። ይህ ሂደት
ግን በአጋሮቹ መካከል ሳይቀናጅ በድንገት የሚደረግ ሳይሆን ዓመታትን የሚፈጅና ደረጃ በደረጃ የሚተገበር መሆኑን አስገንዝበዋል። እንደ ጄኔራሉ ትንታኔ የአውሮፓ ወታደራዊ ምሰሶ እየጠነከረ ሲሄድ አሜሪካ በአህጉሪቱ ላይ ያላትን ተሳትፎ በመቀነስ ሀገራቱ በራሳቸው ማሟላት የማይችሏቸው ስልታዊ ድጋፎች ላይ ብቻ ትወሰናለች። የአውሮፓ መንግስታት በትራምፕ ጥሪ መሰረት ለወታደራዊ ወጪያቸው የሚያውሉትን በጀት እየጨመሩና ለራሳቸው አህጉራዊ ደህንነት የበለጠ ኃላፊነት መውሰድ የጀመሩ ቢሆንም የአሜሪካ ጦርና ዘመናዊ መሳሪያዎች ያለምንም ቅድመ ዝግጅት በፍጥነት ከወጡ ግን አህጉሪቱ ለሩሲያ ወታደራዊ ጥቃት ተጋላጭ ልትሆን ትችላለች የሚል ስጋት አላቸው። ሞስኮ ይህንን መሰል የወረራ ሀሳብ የለኝም ብትልም በአውሮፓ ምድር ላይ ያለው የጥርጣሬ መጋረጃ ግን እስካሁን አልተቀደደም። የአውሮፓውያኑ ትልቁ ችግር ኔቶ አሁንም ከአሜሪካ ጥገኝነት አለመላቀቁ ነው። በተለይም የእዝና የቁጥጥር ስርዓቶች፣ የሳተላይት መረጃዎች፣ የመገናኛ አውታሮች፣ የቦምብ ጣይ አውሮፕላኖች ስርዓትና የአሜሪካ የኒውክሌር ኃይል ጥበቃ ከጀርባቸው ከሌለ ህልውናቸው አደጋ ላይ የሚወድቅ ሀገራት ጥቂት እንዳልሆኑ ይነገራል። በዚህ ወታደራዊና ፖለቲካዊ ትኩሳት መካከል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ስዊድን የሚያደርጉት ጉዞ ትልቅ ዲፕሎማሲያዊ ትርጉም አለው። ሩቢዮ በፕሬዝዳንት ትራምፕ ያልተገመቱ ውሳኔዎችና የወታደራዊ ኃይል ቅነሳ የተረበሹትን የአውሮፓ መሪዎች ለማረጋጋትና የዋሽንግተንን ይፋዊ አቋም ለማስረዳት የተላኩ ዲፕሎማሲያዊ መልእክተኛ ናቸው። ይህ ውይይት በመጪው ሐምሌ ወር በቱርክ አንካራ ከሚካሄደው የኔቶ መሪዎች ጉባኤ ያስቀደመው የመጨረሻው ከፍተኛ የውጭ ጉዳይ ሚኒስትሮች መድረክ ነው። ሰከን ያሉ ፖለቲከኛ መሆናቸው የሚነገርላቸውና ለሁለትዮሽ ግንኙነት ትልቅ ዋጋ የሚሰጡት ሩቢዮ በመድረኩ መገኘታቸው ለአውሮፓውያን ትልቅ ፋታ ይሰጣል ተብሎ ይታመናል። ቀደም ሲልም በሙኒክ የደህንነት ጉባኤና በጣሊያን ባደረጉት ጉብኝት ትራምፕ በነገር የወረፏቸው ርዕሰ ሊቃነ ጳጳሳትና በኢራኑ ጦርነትና በወንጀል ጉዳዮች ከረው የነበረውን ዲፕሎማሲያዊ ውጥረት አብርደዋል። ሚኒስትሩ በስዊድን በሚኖራቸው ቆይታ አሜሪካ አሁንም አጋሮቿ የወታደራዊውን በጀት እንዲጋሩ የምታቀርበውን ጥሪ ዳግም ከማስተጋባት ባለፈ በአርክቲክ ቀጠና ባላቸው የጋራ ምጣኔ ሀብታዊና የደህንነት ጥቅሞች ላይ ይመክራሉ ተብሎ ይገመታል። በጉዞ አጀንዳ ላይ የዓለምን ትኩረት የሳበው ሌላው ጉዳይ የዴንማርክ ግዛት በሆነችው ግሪንላንድ ላይ ፕሬዝዳንት ትራምፕ ያላቸው ፍላጎት ነው። ትራምፕ ግሪንላንድን ከአሜሪካ ጋር ለመቀላቀል ወይም ለመግዛት ያላቸውን ምኞት በተደጋጋሚ መግለጻቸው ይታወሳል። የትራምፕ ልዩ መልእክተኛ ጄፍ ላንድሪ ደሴቷን በጎበኙበት ወቅት የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኔልሰን በሰጡት ጠንካራ ምላሽ የግሪንላንድ ሕዝብ አይሸጥም፣ የራሳችንን እድል በራሳችን የመወሰን መብታችን በድርድር ጠረጴዛ ላይ የሚቀመጥ አይደለም በማለት የአውሮፓን ጽኑ አቋም አንጸባርቀዋል። ይሁንና ፕሬዝዳንት ትራምፕ ከኔቶ ዋና ጸሐፊ ማርክ ሩት ጋር ከተነጋገሩ በኋላ በሚያስፈልገን ጊዜ ኔቶ አብሮን አልነበረም በማለት ቅሬታ መሰንዘራቸው አልቀረም። ማርኮ ሩቢዮ ከስዊድን ጉዟቸው በመቀጠል ወደ ህንድ በማቅናት በኮልካታ፣ አግራ፣ ዳይፑር እና ኒው ዴሊ ጉብኝት ያደርጋሉ። እዚያም ከአውስትራሊያና ከጃፓን አቻዎቻቸው ጋር የኢንዶ ፓሲፊክ ደህንነትን ለመምከር ማቀዳቸው የአሜሪካ ስትራቴጂካዊ አይን ከአውሮፓ ምድር ወጣ ብሎ ወደ ኤስያ ፓሲፊክ ቀጠናም እያማተረ መሆኑን ያሳያል። አውሮፓ ከእንግዲህ በአሜሪካ የኒውክሌር ጥላና ወታደራዊ ጋሻ ስር ብቻ ተተክላ መኖር እንደማትችል ግልጽ መልእክት ደርሷታል። የኢራኑ ጦርነት ያስከተለው የዋጋ ንረት፣ የኃይል አቅርቦት ቀውስና የአጋሮቹ የቃላት ፍልሚያ የኔቶን የወደፊት አንድነት የሚፈትኑ ወሳኝ ማዕበሎች ናቸው። በመጪው ሐምሌ ወር በቱርክ አንካራ በሚካሄደው የኔቶ መሪዎች ጉባኤ ላይ አጋሮቹ ይህንን የትውልድ ስጋት እንዴት በጋራ እንደሚፈቱና የአሜሪካን የረጅም ጊዜ አጋርነት በምን መልኩ እንደሚቃኙት የሚጠበቅ ታላቅ የፖለቲካ ቲያትር ይሆናል።